አንድ ጉዳይ አለ ለማንኛውም መጣለሁ የትግራይን ኢኮኖሚ ለምሳሌ ትግራይን ብቻ ብትወስድ እዚህ መሀል ሀገር ያለን ቢሆን አልሞከረም ማለት አይደለም ይሞክር ነበር ተመልከት መሀል ሀገር እያለ ይሞክር ነበር ሀገር ይዘርፍ ነበር ነው መቼ ነው ይሄ እሱ ያው ከወጣበት ከኢታማዦር ሹም ከወጣ በኋላ ማለት መሀል ሀገር ነበር እኮ እሱ ለስንት ዓመት 10 ዓመት የኢትዮጵያ ኢታማዦር ሹም ሆኖ ሀገር ሲያንቀጠቅጥ የነበረው እና ያደርግ የነበር ማን ነው ህወሓት ነበር ስራ አስፈጻሚ ነው ፈላጭ ቆራጭ ነው እስከ 87 ህወሓት ነው ከ87 በኋላ ወታደር ነው እስከ 87 ከ19 እስከ 83 እስከ 87 የህወሓት ስራ አስፈጻሚ ነው ማዕከላዊ ኮሚቴ አይደለም አስፈራዛይ ነው ስራ አስፈጻሚ ነው እና የራሱን ነው የነገረን ያለው እና እሱ የለውበትም አሁን ሌላ ሰው ነኝና ድሮ ትዝ አይላችሁ አንዳንዴ ነበርኩ ይሄ አመት ኮኔም ነበርኩበት እኮ ኮንም ካደረጉም የወንጀል ተሳታፊ ነበርኩኝ እኮ ብሎ አስቡ ግን መስማት አለባችሁ እዚህ ቁም ነገር አለ ለትንሹ እንኳን ምን ወስድ ሚንስ ኦፍ ፕሮዳክሽኑን የሚቆጣጠር እሱ ነው ሃይስት ስራ እድል የሚፈጥረው ኤፈርት ነው ማአት ካምፓኒዎች አሉ ትልቅ ኮንግሎመሬት ነው ይሄን የሚቆጣጠረው ቲፒኤልኤፍ ነው ስራ የሚሰጠው ወይ የሚነፍገው ቲፒኤልኤፍ ነው ግራጁዌት አድርገህ ወጥተህ የሆነ ኢንጂነር የሆነ ሐኪም ልትሆን ትችላለህ የድርጅት አባል ካልሆንክ ስራ አትቀጠርም አታገኝም ስራ የሚቀጥረው ትግራይ ደግሞ ሁለት ነው ወይ የትግራይ መንግስት ነው ወይ ኤፈርት ነው ሁለቱም ውስጥ አያስገባም ሁለቱንም ስለሚቆጣጠር ማለት ነው ሚዲያዎች ኮምፕሊት ለሱ ነው የሚቆጣጠራቸው ናሬቲቭ አለው እሱ የሚፈልገው በሚዲያው ይዘረጋል እሱ የማይፈልገውን ደግሞ ያቆማል ሌላ እንትን አለ የኔን ዳብነት ከወሰድኩ ከአዲስ አበባ ዩኒቨርሲቲ ወጣሁ በረሃ ገባሁ ታገልኩ ከቤተሰቦቼ ጋር አለፍኩ የምታለፈውን በሙሉ ባለፍኩበት በሙሉ እየተመሰገንኩ ነው የመጣሁት ጥሩ ስራ እየሰራህ ነው የመጣሁት ተባልኩኝ አሁን ችግር ሲያጋጥምም ችግሩን በተረዳሁበት መንገድ ተገንዝቤ ለትግራይ ህዝብ በሙሉ የመጣ አደጋ ነው ብዬ ስላመንኩ ወደ በረሃ ሄድኩ የምሰራውን ስራ ሰራሁ ይሄ የፖለቲካ አስተሳሰብ ትክክል አይደለም ስል ይሄ ባንዳ ነው ይልሃል እስከ 70 ዓመት ድረስ ለዚህ አድርገህ ሰርተህ ሐሳቡ ትክክል አይደለም እንኳን አይደለም የሚሉት ፓርላማ ማቆም ካውንስል ማቆም ለትግራይ አይጠቅምም አይሉም ምክንያቱም ሐሳቡ በጣም ስትሮንግ ነው የወረዳ አስተዳደር የወረዳ ምክር ቤት የራሱን የወረዳ መሪዎች ይምረጥ ያውርድ ይቆጣጠር ትክክል አይደለም አይሉ ምክንያቱም ሐሳቡ ስትሮንግ ነው ይሄ እየቀጠፈ ነው አሁን የመጨረሻው በጣም ነውረኛ ቅጥፈት ነው ይሄ የመጨረሻው ጠፍቶት አይደለም እየዋሸ ነው ኢትዮጵያውን እየዋሸ ነው የሚዋሽበት ምክንያት ከትግራይ አንደኛው ይሄ ሚዲያ የታገላቸው ምክንያት አንደኛ ለምሳሌ እዚህ ሚዲያ ላይ ብዙ ጊዜ የምንደጋግመው የአዲስ አበባ እኔ በጣም ያናደደኝ ነው ሰሞኑን በጣም ውስጥ የቆሰለ ሰው በዚህ በ80 ዓመቱ እንደዚህ ይቀጥፋል ወይ ያልኩኝ ስተኛም ስነሳ ምን እነዚህ ሰዎች ጤነኞች ናቸው እንዴ ይላል የመቀለ ከንቲባ መቀለ ምክር ቤቱ ነው የሚሾመው ጌታቸው ምን አደረገ በደብዳቤ እኔ አንተ ሹመት ሰጥቻለሁ ሹመት ይሏል ከንቲባ ይሾማል አትሾምም አዳነች አቤቤ የተሾመችው በአዲስ አበባ ምክር ቤት ነው የአዳማ ከንቲባ የሚሾመው በአዳማ ምክር ቤት ነው የጅማ በጅማ ምክር ቤት የባህር ዳር ምክር ቤት ነው የመቀለ በመቀለ ምክር ቤት ነው እነዚህ አሁን ይሄ አሁን ሲቀጥፋቸው ስሙት እኛ እንደዚህ ነበር የወረዳ የከተማ ምናምን ወረዳው መስተዳድር አለበት እንል ነበር ይላል እሱ ማያለማ ህወሓት ነው ምክር ቤቱን አታፈርስብኝም ይሄ ምክር ቤት ሌጋል ምክር ቤት ነው በኃይለ ማርያም ጊዜ የተደረገ የወረዳና የቀበሌ ምርጫ ነው የወረዳና የቀበሌ ምርጫ አሁንም ሌጋል ናቸው በመላ ኢትዮጵያ ቀበሌና ወረዳ ምርጫ የተደረገው የኃይለ ማርያም ጊዜ ነው በአብይ ከመጣ በኋላ አልተደረገም እነዚህ ሰዎች ግን ምን አደረጉ አምቡላንስም ጭምር እየተከራዩ ፔፔፔፔ ባጃጅ እየተከራዩ ሲኖትራክ እየተከራዩ ወጣቱን እየሰበሰቡ መቀለ ሮማናስ አደባባይ ሰላማዊ ሰልፍ ያደርጋሉ ከንቲባውን ንጉቡልኝ በዚህ ተወጥሮ በዚህ ከንቲባ ቁጭ አድርጎ ቁልፍ ስበርና ገባ ከዛ ድምጽ ወያኔ ገብቶ ብሬኪንግ ኒውስ ይላል ባህል ገብቶ ትግራይ እኮ ያሳለፈችው ማአት እኮ አሁን ወደ ኋላ ሆኜ ሳየው ምን ሆኖ ነበር ቲዲኤፍ ምን ሆኖ የት ገብተው ነበር እላለሁ አሁን ወደ ኋላ ሳስብ እንዴ ፍላሽ ባክ አደርጋለሁ አንዳንዴ ይመጣብኛል ብስጭቷል አሁን ግን ሲቀጥፍ ምንድነው የወረዳ ራሱ ህዝቡ ራሱ በራሱ ይሹም የወረዳ ምክር ቤት በራሱ
የወረዳ ምክር ቤትማ በራሴ የምሾመው ብለህ ከንቲባ በራሴ ነው የምሾመው ስትል አይደረግም ያለ የትግራይ ምክር ቤት ነው ያለ። ይሄ ሚዲያ የተቃወመ ለዛ ነው። ህግን መሰረት አድርጎ ምንም ነገር የለም። ወደኋላ አስበው አሁን የሰራችው ስህተት። አሁን ኤምቢሲ ኢትዮጵያ ላይ መጥቶ ይዋሻል እንደዚህ? እውነት በዚህ እድሜ ይዋሻል ወይ? የወረዳ ምክር ቤት እንደዛ አይደረግም ላይ ተባልከው በቃ ቀበሌ ምናምን እንደዚህ አረጋለሁ በሹመት ጌታቸው ረዳ እየሾመ አታደርገውም ነው። እዚህ ላይ የትዕምት በጣም ትልቅ ነው። ብዙ ተቋማት አሉ በውስጥ የሚባለው ይሄ ትላንት ሲነገር የነበረው ነው። ትዕምት ብላክ ቦርዱ የ36 የሀብታሙ አያሌው ባሪያ የነበረ ብላክ ቦርዱ በቃ መውደም አለበት። ጉና መወረስ አለበት። ወጋገን ምናምን መወረስ አለበት። አልመዳ ጨርቃጨርቅ መመታት አለበት። ሁሉም የትምህርት ተቋማት መወረስ አለበት ሲል ነበር። ቪዲዮ አለኝ እኔ ስለሚደብረኝ ነው። እሱ ነው የደገመው። አሁን ጻድቃን መጥተው እሱ ነው እና ስራ አይቀጥርም መንግስት፣ ትግራይ መንግስት ነው የሚቀጥረው ይላል። እውነት ነው። ትግራይ ትልቁ ቀጣሪ መንግስት እኮ ነው በኢትዮጵያ። መንግስት አይደል እንዴ? አዲስ አበባ የሚገኘው ብልጽግና የሚመራው መንግስት ነው ትልቁ ቀጣሪ። መምሩም ግብርናው። ትግራይ ውስጥ ማን ነው ትልቁ ፓርቲ? በቃ ገዢ ፓርቲ ህወሓት ነው። የህወሓት መንግስት ነው። ህወሓት እንደ መንግስት ነው ወይስ ህወሓት እንደ ፓርቲ ነው? አትቀጥርም፣ አይቀጥርም፣ አያሰራም የሚባለው የትኛው ነው? ያረጀ ያፈጀ ፖለቲካ እዚህ ጋር ለጥላቻ ተብሎ አሁን የትግራይ ፖለቲካ ከፍ ብሏል። ብዙ ነገር ማገናዘብ ያለበት እየጠላውም ጭምር እውነታ የሚቀበል ትውልድ መጥቷል። በጣም እየወደድከው ጭምር ጻድቃን አሁን በጣም የሚወዱት ልጆች የነበር ኤዲያ ማለት ጀምረው እያዩት ነው። ይሄ አሁን እውነት ነው ይላል እንዴ? አቤት። ለማንኛውም አንድ ባንዳ ይላሉ በ70 ዓመት እስከ 70 ዓመት ጥሩ ነበርኩኝ ከ70 ዓመት በኋላ ባንዳ ይላሉ። የኔ ሐሳብ አለኝ ስል ባንዳ ይሉኛል ይላል። እኔ ቃለ መሐላ አልፈጸምኩም። ጀግናን እድሜ ልኩ ጀግና ነው ብዬ ለመጥራት ቃለ መሐላ ፈጽሜያለሁ እንዴ? ጀግና የሚባለው እስከ ነበረበት ነው፣ እስከ ጀግና እስከሆነበት ነው። የባንዳ ስራ ነውረኛ ስራ ሲሰራ ጀግናነቱን እዛው ያቆማል። እኔ ቃለ መሐላ ፈጽሜያለሁ ወይ ተፈራርሜያለሁ እድሜ ልኩ ጀግና እያልኩኝ ለመኖር አላደርገውም። የትግራይ ህዝብም አያደርገውም። ይሄ ሞራሊም ራይት አይደለም። ሞራሊ የስነ ምግባርም ችግር። አንዴ የሆነ ነገር ጀግና ሆኛለሁና እድሜ ልክ ይበዛ ስጡኝ አይደለም። ትግራይማ ጀግናማ ስንት አሉ እኮ ስንት ታሪክ ሰርቶ ያለፉ እኮ ሰዎች አሉ እኮ ወደኋላ። የሀሳብ ልዩነት ስላለኝ አሁን ባንዳ ይሉኛል። ትላንት እኮ you guys were doing the same። ምን ይሄ ከትላንት ከህወሓት ያፈነገጡ ሰዎች ምንድን ነበር ሲባሉ ነበር? ባንዳ ነው። አብርሃም ያየ ምን ነበር? አብርሃም ያየ ከሱዳን መጀመሪያ ምጽዋ ነበር። ምጽዋ የፋብሪካ ስራ አስኪያጅ ነበር። ከዛ የሻዕቢያ የወያኔ አባላት ናቸው። ደርግ ሲፈልጋቸው ሸሽቶ ሱዳን ገባ። ከዛ ሱዳን የቲፒኤልኤፍ ምናምን ሆነ፣ ለዛው ማስተባበሪያ ምናምን ሆነ። ከዛ ሸሽቶ የት ገባ? እዛው ያስተባበረ ነበር። ገንዘብ ዘርፎ ወደ የኢትዮጵያ ኤምባሲ በካርቱም ገባ አይደል? እንደዛ ታሪኩ እንደዛ አይደል? ገባ ወደ ኤምባሲ እጅ ሰጠ። ወደ ኢትዮጵያ ኤምባሲ ካርቱም ያለው። ከዛ የኢትዮጵያ መንግስት ደግሞ በአውሮፕላን ጀግና አድርጎ ከቲፒኤልኤፍ የመጣ ተብሎ ማዕከላዊ ኮሚቴ ሁላ ይባል ነበር። የማዕከላዊ ኮሚቴ አልነበረም ግን ያሸሹ ፋይናንስ ነበር። በርካታ ገንዘቡን በልቶ አዲስ አበባ መጣ። አዲስ አበባ መጥቶ ምንድን ያደረገው? አሁን አብርሃም ያየ ጀግና ነው። አብርሃም ያየ እስከ ታግሏል እኮ ውጭ ሀገር ነው፣ ሱዳን ነው ምናምን ክላሽ ተሸክሟል። ዳዝ ማድረግ ግን የተሰጠው ኃላፊነት ድርጅቱ የሰጠው ኃላፊነት ሲወጣ የነበረ ሰው ነው። መጨረሻ ላይ ምን አደረገ? ካርቶ against the principles, the core values and principles of TPLF እና እሱ የሚታገለት ህዝብን ክዶ ገንዘብን ይዞ ሸሽቶ ካርቱም የሚገኘው የኢትዮጵያ ኤምባሲ ውስጥ ገባ። የኢትዮጵያ እጁ ሰጠ። ከዛ ደርግ መንግስት መጣ። ከዛ የደርግ መንግስትን ለማስደሰት ያላደረገው ጥረት የለም። ቪዲዮ አለኝ፣ ዛሬ ቪዲዮ አለኝ። እነዚህ እንኳን ይላል ቅማላ የሚለው ቋንቋ ጭምር ሳይቀረው ምናምን እነዚህ ደረቅ ቦታ ላይ ትግራይ ማለት ነው። ደረቅ ቦታ ላይ ሆኖ እንኳን እየተዋጉን ነው። የደረቅ ምግብ የለው የለው ሀገር። እኔ ቦረራ ሄጄ ቦረራ ምን መሰለ ለም ሀገር ነው፣ ግን ሰው ቅማል እንትን እያለ ይውላል። ለምንድን ነው መንግስታችን ድርጅታችን አንድ ይሄ ሰው ያሁን አብርሃም ያየ ነው። አብርሃም ያየ እነ ጻድቃን የነበሩት ህወሓት ባንዳ ነው የሚሉት። ጻድቃንም የነበረበት ህወሓት ነው። የዛሬ ጻድቃን አይደለም።
ጻድቃን ባንዳ ይለው ነበር ለአብርሃም ያየህ አይለውም አላቅም እርግጠኛውን የምናገረው ግን ጻድቃን የነበረበት ህወሓት ጻድቃን በስራ አስፈጻሚነት ሲመራው የነበረ ህወሓት አብርሃም ያየህን እንደ ባንዳ ነበር የሚቆጥረው ጉዳይ አለ እዚህ ላይ የኛ እኮ የኢንቴግሪቲ የሶቨርኒቲ የመኖርና ያለ መኖር ነው እዚህ ትግሉ በሁሉም ረድፍ ነው ኢኮኖሚው ከጦርነት ተለይቶ የሚታይ ጉዳይ አይደለም ይሄን የመሰለ በጣም ሰፊ የሆነ ህዝባዊ ጦርነት ለማካሄድ ከተፈለገ በኢኮኖሚ መደጎም ያስፈልጋል ስለዚህ ከየት ነው የሚመጣው የኢኮኖሚው ምንጭ የገንዘቡ ምንጭ ከየት ሊመጣ ነው ከፈረንሳይ ሊመጣ ነው ከጃፓን ከዚህ ከኢትዮጵያ ነው መገኘት ያለበት በውጭ እርዳታ ደግሞ ዲፔንድ ማድረግ የለበት ኢትዮጵያ ሀብታም ሀገር ነው እውነት ልንገራችሁ በጣም ሰፊ ሀገር ነው ለመር እነኚህ ሰዎች እኮ በጣም ደረቅ ከሆነ ፖቴንሻል ካልሆነ በተለያየ ምክንያት ደረቅ ከዚህ በፊት በመግለጫ ያገልጻሉ ሰሜን ኢትዮጵያ ለብዙ አመት ጦርነት የተካሄደበት ተበልቶ ያለቀ መሬት ነው እዛ መሬት ሆነው እኮ ይዋጉናል እነሱ እንዴት እኛ ከለም መሬትና በጣም ሰፊ ከሆነ ደጀን እንዴት መዋጋት አንችልም አትሊስት ምግባችንን እንኳን ማፍራት አንችልም ቦረና ነበርኩኝ ሰሞኑ ሰፊ መሬት ሰው ያልሰፈረበት ሰው ደግሞ ቁጭ ብሎ ዝምብ ይለቅማል ዝምብ ይበላዋል እኔ እንደው በእውነቱ ሚስቴ ለዚህ ትግል እንቅፋት ሆነኝ እንደሆነ አሁን አላገባትም እፈታታለሁ ስለዚህ ከሚኖረን የመዝናኛ ወጪ የግል ባለ ሀብቶች በዚህ መሬት የተገኘ ሀብት ነው ይሄ ሰራዊት ጠብቆ ባቆየው ነጻነትና ሰላም የተገኘ ሀብት ነው ቆንጥሮ መስጠት አለበት ግዴታ ነው ይሄን ምን ለመድበት ጉዳይ አይደለም ቆንጥሮ መስጠት አለበት ማለት ለገንዘብ ለህዝባዊ ትግሉ 1982 እኮ ነው አንድ አመት ቀርቶት ፒኤልኤፍ ኢህአዴግ አዲስ አበባ ሊገባ 82 ገብቶ ተሞክሮ ህዝባዊ ጦርነት ለማካሄድ ኢኮኖሚ መቻል አለበት የውጭ ጥገኛ መሆን የለብንም ክቡር ጓድ ፕሬዝዳንት እና የቦረና ኤክስፒሪየንስ ቦረና ሄጄ መጣው በጣም ለም የሆነ ሀገር ይሄ እነዚህ እንኳን ደረቅ አካባቢ እንኳን እየተዋጉን ነው ከትግራይ ደረቅ ምንም ሪሶርስ የላችሁ እንኳን እየተዋጉን እኛ እኮ ሪሶርሳችን ከዚህ ደግሞ ትንሽ ቆንጠር ያደረገ ህብረተሰቡን ገንዘብ ማዋጣት ለሰራዊቱ ገንዘብ እንትን ማዋጣት አለበት ኢኮኖሚ መደጎም አለበት ይሄ ጦርነት ለመደጎም ህዝባዊ የሆነ ነገር ማድረግ አማካሪ እኮ ነው ይሄ ሰውዬ እንዲያውም ይሄን ትግል ያው ለምታደናቅፈኝ ከሆነ ሚስቴ ጭምር ፈታታለሁ ነው ያለው አላማ የቆመለት አላማ ከሚስቱ አስቀድሞ ሚስቴን ፈታታለሁ ኢህአዴግ ከአንድ አመት ያነሰ በታች ያነሰ ጊዜ ቀርቶት አዲስ አበባ ሊገባ 16 አመት ተንከራቶ አዲስ አበባ ደጃፍ ላይ ተቃርቦ አብርሃም ያየ ግን አቋሙን እየገለጸ ኮሎኔል መንግስቱ ኃይለማርያምን ሚስቴን ፈታለሁ እንጂ ከዚህ ንቅርቅ አልልም በሚልበት ጊዜ ያጨበጨበ በኮንፊደንስ እኔ ቦረና ሄጄ አለው ኤክስፒሪየንስ አለኝ እና ይሄንማ ለመዋጋት የህዝባዊ እናርገው ይሄን ህዝባዊ ጦርነት እንዴት አድርገን መመከት እንዳለብን ብሎ አማካሪ ነው ዘሰም ይስሩ ይሄ ምን ጥርጥር አለ ምንድነው እየተባለ ያለው ይሄን ለማስወገድ እንደዚህ ያደርግ አሰብ በሰላማዊ መንገድ በኮመርሻል ምናምን አንቀበልም በኮመርሻል ምናምን አይደለም ኢትዮጵያ እየተቀበለች ያለችው ከወደብ ጥያቄ በላይ ነው የኢትዮጵያ ጥያቄ እና ጠቅላይ ሚኒስትሩ እንደዚህ ማድረግ አለባቸው በቃ እየተደፈርን ነው ድርዋን እንትን ያደረገ ያለው አዲስ አበባ ሆኖ አስመራ ሆኖ ነው ሻዕቢያ ነው እንደዚህ ያደረገ ያለው ፋኖ ከአማራ ከፋኖም ከትግራይም ከምናምን ከዛ ቡድን ምናምን ይባለው አለ ማለት ተመሳሳይ ነው ይሄ ትምት ኢኮኖሚ ለምሳሌ ትግራይን ብቻ ብትወስድ እዚህ መሐል ሀገር ያለን ቢሆን አልሞከረም ማለት አይደለም ይሞክር ነበር ግን ትግራይን እንደ ትንሹ እንኳን ብንወስድ ሚንስ ኦፍ ፕሮዳክሽኑን የሚቆጣጠር እሱ ነው ሃይስት ስራ ዕድል የሚፈጥረው ኤፈርት ነው ማአት ካምፓኒዎች አሉ ትልቅ ኮንግሎመሬት ነው ይሄን የሚቆጣጠረው ቲፒኤልኤፍ ነው በቃ እና ጊዜው ከባድ ነው ምን ለማለት ፈልጌ ነው በዚህ አጋጣሚ አብርሃም ያየህም ለዓላማዬ ነው እየታገልኩ ያለሁት ከዚህ ዓላማዬ ለማን ንቅርቅ ላለ ማለት ሚስቴ እንኳን ብትቃወመኝ እፈታታለሁ እንጂ አቤታው ሰራዊቴን አቤታው መንግስቴን የኮሎኔል መንግስቱ ኃይለማርያምን መንግስት ከማገልገል ወደ ኋላ አልልም ብሎ ጣጣ ይደረግለት ነበር መድረክ ላይ ባንዳ ነው ያሉት እሱን ማን ነው ባንዳ ያለው ጻድቃን ነው የጻድቃን ድርጅት ነው ባንዳ ሲለው ነበር ይሄን እና ሌላ የመጣ ድርጅት ጻድቃን ባንዳ ቢለው ምንድነው ኃጢያቱ ነው አንፎርቹኔትሊ ምንድነው ኃጢያቱ ነው ምንድነው ተመሳሳይ ነው ጻድቃን ላመነበት ዓላማ ነው እየሰራ ያለው አምኖበታል ተገዶ ነው ወዶ ነው የሆነ ኮኤርሲ መተብ ተጠቅሞበት ነው አብይ የሆነ ነገር በሆነ ነገር አስፈራርቶት ነው
ገንዘብ ሰጥቶት ነው ስልጣን ሰጥቶት ነው ቂሜን ወጣለሁ ብሎ እድል አግኝቻለሁና ይሄን ኦፖርቹኒቲ መጠቀም አለብኝ ብሎ ዳዝማር ምክንያት ምንም ይሁን ላመነበት ዓላማ ግን እየዋለ ነው በደንብ እያደረ እየዋለ ነው ጻድቃን ስለዚህ ዓላማ አለው ማለት ነው አብርሃም ያየም ዓላማ ያለ ሚስቴ እንኳን ፈታለሁ እና ይሄ ነው ለማለት አንድ ጉዳይ አለ ትግራይ ውስጥ ሰው ሲጠይቅ ወደ አክሱም አካባቢ አድዋ እዛ አካባቢ ወደ ሽረንዳ ስላሳ አካባቢ አንድ ልጅ ሾፌር ነው ሄዶ ደርሶ ወዲያ ጀርሽ የመጣው ሲለኝ በጣም ተናዷል አለ ህዝቡ ሰው ከህወሓት ጋር ቢጣላ ትግራይ ላይ የተፈጸሙ ወንጀሎችን እንዴት ለመደበቅ ይሞክራል እንዴት ኃጢያትን ለማከፋፈል ይጥራል ኃጢያት የማን ኃጢያት ይበዛል ኃጢያት ነው አንተ እቺን ማህበረ ደጎን ማውሰዳት ሻቢያ ውሰዳት እቺ ማህበረ ደጎ በከላካያን ያደረገው ግን እኔ ተሰሚነት ስላለኝ እኔ ሌፍተና ጀነራል ስለሆንኩኝ እኔ ጻድቃን ምባል ሰውዬ ስለሆንኩኝ እኔ በኢትዮጵያ በቃ አንቱ ምባል ሰው ስለሆንኩኝ ሰው የኢትዮጵያ ህዝብ ሆይ ይሰማኛል የትግራይ ህዝብ ሆይ ይሰማኛል ነው ውሰዳት ቦራ ውሰዳት ይሄን የቦራ ጭፍጨፋ መከላካያ ቢፈጽመው ውሰደው ማንንም አይሰማ እኔ አሳምናለሁ ነው የኔ ጉድ አይወጣም ማንንም አያጋልጠኝም ማለቱ ብዙ ሰው አዘነ የምር በጣም አዘናል ሲሄድ everybody ስለሱ ነው የሚያወራው እንዴት ነበር እውነት ኮኖኛ ታዲያ ከደብረ ብርሃን ልንመለስኮ በእነዚህ ተመርተን እኮ የትግራይ ሰራዊት እዚህ ላይ የደረሰው እኛ ውስጣችን 2 አመት ሙሉ በአካባቢ በመናምን ለማባላት ሲሞክሩ የነበሩት እኮ ይሄን ስብዕና ይዘው ነበር ትግራይ ሲያሿት የነበረው ያለ በጣም ከባድ ነው እና የማህበረደ ምስክር አንድ ጉዳይ አለና ሄዳሉ ወደ ገብሩ አስራት የገብሩ አስራት ጉድ ነግራቸዋለሁ ገብሩ አስራት ጉድ ተረኛ ነው እሱ ዛሬ በሬ ደጎ በነበረው ሁኔታ መናገር ፈልጋለሁ ማህበሬ ደጎ ላይ የነበረው የ25ኛ ክፍለ ጦር ባደረገችው የሲቪል ሰዎች ጭፍጨፋ መናገር ፈልጋለሁ ማለት ነው እኔ ወደ ማህበሬ ደጎን አልፎ ወደ ጠላ የሚባልበት ግዳጅ አልፌ ሄጄ ነበር መድፈኛ ይዘልን እንመለስ አጃቢ ሆነን ስንሄድ መንገድ ላይ ስንመለስ ስንሄድ ሬሳ አልነበረም መንገድ ላይ ሬሳ አየሁኝ ኤርትራ ወደ 8 ሰው ይዛ መጣለች እኛ ደግሞ የኛ ወታደሮች ደግሞ ወደ 20 ምናምን ይዘዋል ከዛ አንድ ላይ አንድ ሴት ነበረች እሷ መለቀቋን ሰምቻለሁ አንድ ሴት ተለቃለች ሂጂ ተብላ ሌሎች ግን እንደ ተገደሉ ነው እና የተገደሉበት ምክንያት ጫካ ላይ ውጊያ ስለነበረ ጫካ ላይ ሸሽተው ነበረ ወደ ከጣላ አካባቢ ያፈገፈጉ ይመስለኛል ሲቪሎች ናቸው እነዛ ሞተዋል የጨፈጨፉት እንዲጨፈጨፈው ያረጉት ኮሎኔል ሶፊያን እና እንትና ማነው ስሙ ሻለቃ ታምራት ነበረ ቪዲዮ ላይም ስታይ ሁኔታው ይናገራል ማለት ነው ያው ግደለው ነይ አንቺ ውሰጂው ይሄንን ግደይ ምናምን ይያሉ ሴቶችንም እንዲገሉ ያነሱ ነበረ እና ይሄ ነገር ተገቢ እንዳልሆነ ሻለቃ አንድ ታፈናለች ተብሎ ከሻለቃ 3 ጋር ሻለቃ 3 ነኝ እኔ ወደ እነሱ ሄጄ ነበረ ወደ ግዳጅ ማለት ነው አንድ ሻለቃ ታፈና እነሱን ለማውጣት ሄደን ነበረ በሄድን ሰዓት ያው ከኛም የተሰው ሰዎች ነበሩ ከጠላትም የተሰው ነበሩ በኋላ ላይ ስንመለስ ደግሞ ከዛ የበለጠ ሬሳ አይተናል ማለት ነው ያው ምንድነው ያው ይሄን ረሽኑ ተብሎ ወደ 38 ሰው የሚያክሉ ናቸው እነዚህ ሰዎች ሲሞቱ እኛ ደግሞ ስንመለስ ሬሳን አየነው በኋላ ላይ ምንድነው ብለን ስንጠይቅ ይሄን ሰምተናል ማለት ነው እኔ የነበርኩት ከአክሱም ነው ቀጥታ ወደዛ ይሄድ ነው ማለት ነው ቀጥታ ሻለቃን ታፈናለች ሲባል መድፈኛም ታፈናለች ሲባል መድፈኛና ሻለቃ አንድ ለማውጣት ሄድን ሻለቃ አንድ በራሳ ወጣች መድፈኛን ሄደን አውጥተናቸዋል ማለት ነው እንግዲህ ይሄን ቀደም ብዬ ነገርኳችሁ አካባቢውን ስልክ አንድ ሾፌር ሲነግረ ረደ መሬትም ነበር ዛሬ ትግራይ አጋጣሚ ስልክ ያወራው ቪዲዮ ያወራው በጣም ሲደነግጡ ነበር በቪዲዮ እንትን ያወራናቸው አጋጣሚው ማለት ነው ምን ባለሙያው ስላልሆንኩኝ የኢትዮጵያ እንትን አዲስ አበባ ዩኒቨርሲቲ መግለጫ የሰጠ አይመስለኝም ግን በጣም ብዙ የትግራይ አካባቢዎች ረደ መሬት ዛሬ እንደነበር ሰምተናል በዚህ አጋጣሚ መረጃው ላጋራችሁ ብዬ ነው
የገብሩ አስራት በየተራ ይመጣሉ ብያቸዋለሁ እዚህ ሚዲያ ላይ ትላንት። በየተራ አብይ አህመድ አጥንት ወርውሮ ውሾቹን እያባላን ነው። እኛ እንደ ውሾች ቁጠሩንና እንቆጠርና ያው እዚህም ዛብር ኮሜንት ሰጪውም ተመልካቹም የሚበሳጨውም አስተያየት የሚሰጠው በሙሉ እንደ ውሻ አጀንዳ ሴት ያደርጋል። እቺ አጽማ ወይም አጥንቷ ስጋ ደህና ስጋ አይሰጥም። አብይ ለውሻ የሚሰጠው እንትን ነው አጥንት ነው። እና የሰፈር በሙሉ አንዱ ወደ አጥንቷን ወደዚህ ይዟት ይሄዳል። አንደኛው መጥቶ ይቀማታል ወደዚህ፣ አንደኛው እንደዚህ ያደርጋታል። ከዛ መጨረሻ ላይ አንዱ በቃ ሄዶ ያው ባፈር ነው እንትን የምትበላሸው ስጋ ካላት ስጋ እንደዚህ አጀንዳ ይሰጥና ጻድቃን ዛሬ ሄድ ወደ ኤንቢ ብሩክ ጋር ሄድ፣ አንተ ገብሩ አስራት ሄድ ሪፖርተር ጋር ሄድ፣ አንዶም የሆነ እንትን ሄድ፣ አሰፋ አብርሃ ሄድ ቢቢሲ ላይ ሄድ። ጠቅላላ በሙሉ አሁን ይመጣሉ። ኬሪያ ትመጣለች። ኬሪያ ትምጣ፣ ጉዳይ አለን እኛ ከኬሪያ ጋር ያልተወራረደ ጉዳይ አለን። ገና ምን ሄድበታል ትምጣ። ግን በየተራ ይመጣሉ። ምንም ጥርጥር የለው። አጥንት ይወረውራል። እኛ እዚሁ አጀንዳ እናረጋቸዋለን። አጀንዳ ይሰጣል ሰውየው። በቃ በየጊዜው ራን ያደርጋል። አገሪቷን ራን ያደርጋል። ችግር የለበትም። በየተራ አሁን ተመስገን ብሎ እያረፉ ነው ሌሎቹ። እነ ዮሐንስ ከረመስቀል በቃ አሁን እፎይታ አግኝቷል። እየተተኮ ስለሆነ ማለት በሌሎች እኔ ይሻላለሁ በሚሉ ገብሩ የትግራይ ኮንፈረንስ የሰሞኑ የትግራይ ኮንፈረንስ የውሸት ነው፣ የህወሓት ኮንፈረንስ ነው፣ ከቀበሌ እስከ ምናምን ያመጣው የህወሓት ሰዎች ናቸው ጠቅላላ እና ዋናው ቁም ነገሩ ምን አለው? የጦርነት አዋጅ ነው አለ። የጦርነት አዋጅ ነው። ህዝቡ ግን ኖ ሞር ወር ይላል። ጦርነት አንፈልግም ይላል ህዝቡ ይላል። ቁም ነገሬ ተመልካቾች ስለ ኮንፈረንስ ነው፣ ጦርነት አውጀዋል ነው፣ የህወሓት ነው፣ የትህነግ ነው፣ የቲፒኤልኤፍ ነው ምናምን የሚባል ኮንፈረንስ አይደለም ጉዳያችን። ገብሩ አስራትን ኦዲት እናደርገዋለን። የትላንትናን ታሪኩን አምጥተን ኦዲት እናደርገዋለን። መጀመሪያ እንስማው ምን እንደሚል። ጦርነቱን አይደግፉም በሚላቸው ድርጅቶች ተቋማትና ህዝብ ላይ ጦርነት አውጇል። ራሱ ይሄ ጦርነት የታወጀው እኔ በፌዴራል መንግስት ላይ አይመስለኝ። መጀመሪያ የታወጀው በትግራይ ህዝብ ላይ ነው የታወጀው። ምክንያቱም እስከማውቀው እኔ የትግራይ ህዝብ አሁን ጦርነት ጭራሽ አይፈልግም። በእርግጥ ለመናገር 95% ጦርነት የጦርነት አስከፊነት አይቷል በቅርቡ። እንደገና ያን አይነት ጦርነት ለመድገም አይፈልግም ከነዚህ ከጥቂት የአመራሩና ከጦር አበጋዎች በስተቀር። እነዚህ ሁለቱ ናቸው ጦርነት የሚፈልጉ አሁን። ምክንያቱም ሁለቱም የጦር ነጋዴዎች ናቸው። በእኔ አስተያየት ሁለቱም የጦር ነጋዴዎች ስለሆኑ እንጂ ህዝቡ አይፈልግም። ስለዚህ አውጇል። በነፃ ሚዲያም ብቻ አይደለም በራሳቸው ሚዲያም እንደገና እንዲስተካከል ብለውታል። ምክንያቱም እኛ በምንፈልገው መንገድ አቅጣጫ አልሄድም ብለው ራሳቸው ድምፅ ወያነ የትግራይ ምንድነው ቴሌቪዥን እነዚህን ሁሉ ጭምር ነው እንደገና ጊዜያዊ መንግስት እንዲያስተካክል አዘውታል። ጊዜያዊ መንግስት እነዚህ እንዲያስተካክል ነፃ ሚዲያዎች የእነሱ ፕሮፓጋንዳ ካልተቀበሉ ድረስ እንደሚዘጉ ዝተውባቸዋል። በነፃ ማህበር በፓርቲዎች ላይ በተቃዋሚ ፓርቲዎችን ላይ ከእነሱ ጋር ካልተሰለፉ ያው ሊቀጡ እንደሚችሉ ይህን መከተ የሚሉት ወይም ምን ልበለው መከላከል ልበለው ይሄ ያልደገፈ ያው እንደ ከሃዲ እንደሚያዩት እና ጦርነት ያወጁት በፖለቲካ ፓርቲዎች፣ በሲቪል ማህበረሰብ፣ በህዝቡ፣ በሚዲያዎች ላይ ጦርነት ያወጁበት ሁኔታ ነበርና አስቀድመው ዋናው ጦርነት ያወጁት በትግራይ ህዝብ ላይ ነው። በዛ ጦርነት ሰላም እንጂ ጦርነት አንፈልግም፣ ከአሁን ወዲያ ጦርነት አንፈልግም፣ ጦርነት ይብቃን፣ ኖ ሞር ወር ያለውን ህዝብ በዚህ ላይ ነው መጀመሪያ ያወጁት ጦርነቱ። ከዛም እንግዲህ በዛ ኢምፕሊኬሽን ለፌዴራል መንግስት በፌዴራል መንግስቱ ላይ በሌላ ከሱ ጋር ስር ያላቸው በሙሉ ጦርነት እናውጃለን ያሉበት ሆነ ውሳኔ ነው። ያሁን እንግዲህ ጦርነት ወስነዋል ነው ይሄ። ህዝቡ ኖ ሞር ወር ይላል። ህዝቡ ጦርነት አይፈልግም። 95% ጦርነት አይፈልግም የሚለው 5% እስከየት ይመጣል? ህዝብ ጦርነት የሚፈልግ 95% ምናምን ይላል። ኦዲት እናድርገው። ቲፒኤልኤፍ በ17 ዓመት ሲዋጋ እነዚህ በሚመሩት ጊዜ እነ ገብሩ አስራት በሚመሩት ቲፒኤልኤፍ ጊዜ ህዝቡ ጦርነት ፈልጋለሁ ብሎ ነው ወይ የትግራይ ወጣቶች ያለቁት? ሐውዜም በቦምቤ ሲደበደበ የነበረው የትግራይ ህዝብ ደደቢት ገብቶ ነው እንዴ? ደደቢት የገባው ማን ነው? የትግራይ ህዝብ ነው እንዴ? አልገባም እኮ የትግራይ ህዝብ። የትግራይ ህዝብ የገቡት አይዲያውን ወስደው አይዲያውን ገዝተው ተባብረው በዛ ሰዓት ሪላቲቭሊ ኤሊት ነን ሪላቲቭሊ የጭቆና ትርጉም የኢትዮጵያ ደርግ መንግስት ወደ ስልጣን ሲመጣ ምን አይነት መንግስት ነው ብሎ
በመጠኑ ተገንዝበው ወደ ደደቢት የገቡ ናቸው። የትግራይ ህዝብ መቼ ነው ደደቢት የገባው? እና ብሎ በተለያየ ሜካኒዝም 17 ዓመት ሙሉ የአድቮኬሲ ሴንሲታይዜሽን ምናምን ስራ እየሰሩ ፓብሊክ ሞቢላይዜሽን ስራ ሰርተው ነው ቲፒኤልኤፍ የሚባል እኮ አዲስ አበባ የገባው እኮ። ገብሩ አስራት ይቀጥፋል። እንደዚህ ህዝብ ጦርነት ይፈልጋል ጦርነት አይፈልግ የሚባለው የህፃን ጨዋታ ነው። በእነ ገብሩ አስራት ጉምቱ የሚባሉ ፖለቲከኞች ዘንድ ይሄ ቋንቋ መነገር አልነበረበት። እኛ እንመክራቸዋለን። በእድሜ በጣም ትንንሾች ነን እኛ። አባታችን ነው በእድሜ በጣም ምንም፣ ግን እንመክረዋለን። ህዝብ ይታዘባል ነው። ህዝብ ጦርነት አይፈልግም። ቆላ ተንቤን ሲገባ ህወሓት ሲፎክር የነበረ ሚዲያ ላይ ሲፎክር የነበረው እኮ እነ ጻድቃን እነ ጌታቸው እነ ደብረጽዮን ናቸው እንጂ የትግራይ ህዝብ እኮ አይደለም እኮ። ይሄ ነው ደብረ ብርሃን ሲደርሱ ከማን ጋር እንደራደር ሲል የነበረ እኮ የትግራይ ህዝብ እኮ አይደለም እኮ። ኦልሬዲ ጦርነቱ አልቋ ሲል የነበረ እኮ ደብረጽዮን ነው ጌታቸው ነው ጻድቃን ነው። በቪዲዮ ነው የምንናገረው። ይሄ በቪዲዮ ከማን ጋር እንደራደር ሰራዊት እኮ አልቋ ሲል የነበረ እኮ ጻድቃን፣ ይሄ ራሱ ጻድቃን እኮ ነው። የጌታቸው ተውት እና ህዝቡ ድርድር ጠልቶ ነው። ሰላም ፈጠሩ የልጆቼ ሞት በቃ አንድ ሰው ቢሆን ይቅር በቃ ብሎ ድርድር እንትን አድርጎ ነው። ድርጅቶች እንኳን እነ ውድብ ነጻነት ትግራይ የትግራይ ነጻነት ፓርቲ እንኳን ደሴ ሲገባ የትግራይ ሰራዊት አቁሙ ጦርነቱን አቁሙ ወደ ድርድር ግቡ ሲል አሻፈረኝ ነው ያለው እኮ። ይሄ ጻድቃን ያለበት ነገታቸው ያሉበት ሰባቱ የሚመሩት የትግራይ ሴንትራል ኮማንድ የሚባል ሪጀክት ያደረጉት እኮ እነሱ ናቸው እኮ። ስም ጠርቼ ነው የምናገረው። የትግራይ ነጻነት ፓርቲ ውናት 64 ፔጅ አዘጋጅቶ ነው ያሉት። ኖ አቁሙና ወደ ድርድር ግቡ ሲል ነው ያሉት። አሁን እና ህዝቡ ወሳኝ መቼ ነው ጦርነት ፈልጋሉ ብሎ ወደ ጦርነት ገብቶ የሚያውቀው? አንደኛ የኢትዮ ኤርትራ ጦርነት ጊዜን አስታውሰው። ገብሩ አስራት አሁንም ቢማርበት እኔ ብዙ ጊዜ ነግሬዋለሁ። የኢትዮ ኤርትራ ጦርነት ጊዜ በፍጹም እኛ እንደዚህ እናደርጋለን ብሎ ሲፎክር የነበረ መቀለ ስቴዲየም ገብሩ አስራት ነው። ምናልባት ኃላፊነት ተጥሎበት ሊሆን ይችላል። ፕሬዝዳንት ስለሆነ ነበር ወቅቱ የሚጠይቀው ነገር አድርጌያለሁ ሊል ይችላል። ቢያንስ ግን የትግራይ ህዝብ ልዩ ተወራሪ አድርጎ በኢትዮጵያ የኢትዮ ኤርትራ ጦርነት የትግራይና የኤርትራ አስመስሎ ያቀረበው ገብሩ አስራት ነው። ለምሳሌ ወታደሩ ሲዋጋ የኢትዮጵያ መከላከያ ሰራዊት ሄዶ ሲዋጋ የትግራይ ሚሊሻ ነበር አብሮ ሲዋጋ የነበረው። በምን ስሌት የትግራይ ሚሊሻ ከመከላከያ ጎን ሆኖ እዛ ጋር በምን ይዋጋል? መቼ የቤንሻንጉል ጉሙዝ፣ መቼ የአማራ ሚሊሻ፣ መቼ የኦሮሚያ ሚሊሻ መቼ ተዋጋ? መጥቶ አልተዋጋም። አስክሬንና ቁስለኛ ማንሳት ላይ ጉዳይ እናንሳ። የአስክሬንና ቁስለኛ ማንሳት ላይ ይሄ ጥይት ማቀበል፣ አህያ ጭኖ ምግብ እንትን ማድረግ የትግራይ ገበሬ ከጫፍ እስከ ጫፍ አለቃ ጸጋይ በርሄ ምክትል ነበሩ። ገብሩ አስራት ዋና እያለ አሁንም አስረግጬን የምናገር በጣም የሚያቃጥል ነገር ስላለው ገበሬ ይመዘገባል። ከነሱ ውስጥ አንዱ አለ አዲስ አበባ ትልቅ ሰው ነው ጡረተኛ የነገረን ነው። ተሰለፍ ይባላል። አርሶ አደሩ ይሰለፋል። ምን ይባላል? ወድም በይታይ 31ኛ ክፍለ ጦር ይመስለኛል ወድም በይታይ ነበር እና ወሰድ ከዚህ እስከዚህ ነው የሚባል። ከዚህ እስከዚህ አርሶ አደሩ እንደዚህ ይሰለፋል። ምንድነው ከዚህ እስከዚህ? ዝም ብሎ ከዚህ እንደ እቃ ነው የምትገዛው። እቃ እንኳን አንዱ ሰው እየነገረኝ በግ እንኳን ገበያ ተደራድረ ስንት ልግዛው 10 ብር ጨምርልኝ ቀንስልኝ ተብሎ እንኳን ተደራድረ በግ እንኳን ትወስዳለህ ትሸጣለህ በግ። ገብሩ አስራት ሲያስተዳድረው የነበረ የትግራይ ህዝብ ግን አለቃ ጸጋይ በርሄ ምክትል ሆኖ የፓብሊክ ሞቢላይዜሽን ስራ ሲሰሩ ነበር። ገበሬው ከየወረዳው ከየቀበሌው አስገድደው እያነቁ ወደ ጦር ግንባር መጥተው ሲያሰልፉት የነበረውና ቁስለኛ ምግብ አቀባይ፣ ጦር መሳሪያ አቀባይ፣ ጥይት አቀባይ ሲያደርጉት የነበረው ገበሬውን ነው። ምንም ያውቀው ገበሬውን ነው እንደዚህ አሰልፎ። ከዛ 8ኛ መካናይዝድ ይባላል። ከዚህ እስከዚህ ውሰድ፣ ከዚህ እስከዚህ ነው በመሃል እንደዚህ ይወስዳል። እንደ በግ እየነዳ ይወስዳቸው። የትግራይ ገበሬ ነው የምለው። ከዛ ሲነግረኝ ወደ ጦርነት ይገባሉ። ኮሚኒኬሽን የላቸውም፣ የሬዲዮ ምናምን የላቸውም። ከዛ ለምሳሌ የኢትዮጵያ ካልተሳካለትና ከፈረሰ ወደ ኋላ ይሄዳል። እነዚህ ተመለሱ የሚላቸው የለም። አርሶ አደሮች ምን እንደየሆነ እንዳለ አያውቁ። መሪ የላቸው። ጋንታ መሪ ኃይል መሪ የሚባል የላቸው። ይገደላሉ፣ እዛው ይማረካሉ፣ ይቆስላሉ። ስንት ሞተ የምናውቀው ነገር የለም ማለት የኛ ከኃይል 5 3 ቆስለኛ አንድ ምናምን ብለ ዳታ እንልካለን። ወታደሩ የታወቀ ነው። አርሶ አደሩ ግን የት እንደገባ የምናውቀው ነገር የለም። የተመለሱ ብቻ እንቆጥራለን አለ። የተመለሱ ብቻ እዛ የት ቀበሌ ነው የምናምን ቀበሌ ነው የምናውቀው ነገር የለም ማለት
የሞተው እዛ ሪፖርት አናደርግም አለ። የሚያውቀው የትግራይ መንግስት ነው የሚመለከተው ይሄን። እነ ገብሩ አስራት ነበር የሚመለከታቸው ይሄን። ስንት ጡረታ እነዚህ ጡረታ ተከበረላቸው ልክ እንደ መከላከያ ማን ያስታውሳቸዋል? ይሄ ጦርነት ደግፎት ነው የትግራይ ገበሬ እየተማገደ ግባ እየተባለ የነበረው። የጋምቤላ ሰው ገብቷል፣ እንደዚህ አስገብቷል። ገብሩ አስራት እንደዚህ አስገብቷል። ከሐረሪ ክልል አምጥቷል፣ ከሶማሌ ክልል አምጥቷል። የኢትዮጵያና የኤርትራ ጦርነት የትግራይ ጦርነት ነው። የትግራይ ገበሬ ብቻ ነበር የሚመለከተው አልነበረም። ገብሩ አስራት ያደረገው ግን ይሄንን ነው። አንድ ቀን ስለዚህ ጉዳይ አስተያየት ሲሰጥበት እዚህ ሚዲያ አይደለም ሌላ አስተያየት ይሄን ጥያቄ ጠይቆ እስቲ ንገረንስ እንደዚህ ትባላለ አቶ ገብሩ አስራት እንደዚህ ትባላለና what happened tell us the truth ብሎ የሚጠይቀው አንድ ጀግና ጋዜጠኛ ባገኝ ደስ ይለኛል። ብዙ ነገር አለ አሁን እዚህ ሚዲያ የማይነገር ስላለ ነው። ስለዚህ no more war ይላል ህዝቡ ጦርነት አይፈልግም የሚለው አሁን ነው የሚለው። ይሄ ያኔ ግን የትግራይ ገበሬ በማንቆርቱን ይዞ ሲያስገባው ነበር። ለራሱ ግን ለምሳሌ ወደ አድዋ ሲሄድ ወደ ራማ አካባቢ ሲሄድ በተንቤን ነበር የሚሄደው። ለምን በአድግራት በመጉላት በእንትጮ አድርጎ ሲሄድ መካናይዝድ ተወንጫፊ እንትን የሻዕቢያ እንትን እንዳይደርስበት እንዳይመታው የሱ እንትኖች ነው የነገሩ የራሱ አጃቢዎች ጭምር በዚህ ኒድ በተንቤን ኒድ ነበር የሚላቸው። ምክንያቱም በዛ ጦር ግንባር ስለሆነ በእንትን ይመታናል ብሎ ማለት ነው። እንደዛ ያደርግ ነበር። በዚህ ባቋራጭ ነበር የሚሄደው። አጠገቤ ነበር በህይወት ያሉ አሉ እንደዛ ያላቸው። እኔ ሚዲያ ላይ ስለማልናገረው ነው። አንድ ጉዳይ አለ መማር ያለበትና the people should decide will decide የሚለው ቋንቋ people የሚባል ቋንቋ አሁን የለመደው አይደለም። ወደ ድሮ እንግላሽ ማለሊት የሚባለው ማለሊት ህወሓት ማለሊት ነው የሚሏት። ህወሓት ማለሊት አይደለችም። ብዙ ሰው አያውቀውም። ማለሊት ማለት ፓርቲ ነው። ልክ እንደ ኢሰፓ ብዝግና ምናምን የሚባል ፓርቲ ነው። የፓርቲ ስም ነበር። within TPLF የተፈጠረ ፓርቲ ነው። TPLF ውስጥ ሆኖ የማለሊት አባል ይሆናል ይሆናል። የማለሊት አባል መሆን ማለት የፓርቲ አባል ማለት ነው። ብዙ ሰው አያውቀውም። ይሄ ብዙ አይገነዘበውምና የፓርቲ አባል ስንት ናችሁ ይሏል። አንድ ጥያቄ አለን። በጣም ህዝቡ ነው የሚወስነው ይላል። አሁን ስለ ማለሊት ጉዳይ ከማን ጋር አገናኘው? ገብሩ አስራት የድሮ የወጣትነት ዘመኑ ተመልከቱ እዚህ ላይ if the people accept the Marxist-Leninist parties, then that will rule. If it's upon the choice of the people, so for always the guarantee is the people. How strong is the Marxist-Leninist influence in the TPLF, though? I've been told that it's as much as 60% on the Central Committee. Well, we cannot put it number-wise, 60 or 50%. Why not? Why not? Well, that's impossible. It depends upon... But surely it must be possible to count the number of people on the Central Committee who are Marxist-Leninists. Well, I cannot count. I can count the members of the TPLF. I cannot count the members of the MLLT. Well, perhaps you can give me an estimate of the strength of the Marxist-Leninist influence on the TPLF. Oh, well... I can't give you this. Just that organization itself has to answer that. But I can. አሁን በቲፒኤልኤፍ ውስጥ የማለሊት ተጽዕኖ ምን ያክል ነው? 60% የቲፒኤልኤፍ ማዕከላዊ ኮሚቴ የማለሊት አባላት ናቸው ምናምን ፓርቲው ማለት ነው። ቲፒኤልኤፍ ማለት ማለሊት ማለት አይደለም። ገብሩ አስራት ግን the people's choice rules ይላል። እሱ የሚወስነው ህዝቡ ነው። it's the people's choice። ህዝቡ ፈላጭ ቆራጭ ነው። ማለሊት ቲፒኤልኤፍ እንኳን አባል 60 ከመቶ 40 ከመቶ ወይ 50 ከመቶ የቲፒኤልኤፍ እንትን አመራሮቹ የማለሊት አባል ያልሆኑበት የፓርቲ አባል ያልሆኑበት ዝም ብሎ ተራ ታጋዮች ባለበት ማንም ይወስነው ይላል እሱ ገብሩ the people decide ይላል። ቤት በኩል የትግራይ ህዝብ ይወስናል በማለሊት ጉዳይ። የትኛው ሪፈረንደም አድርጎ ስለ ማለሊት ይቋቋም አይቋቋም በየአርሶ አደሩ የነበረው የትኛው ኢንተርኔት የትኛው ሬዲዮና ቴሌቪዥን ፔኔትሬት አድርጎት ነው? ምን ያህል የሚዲያ ፔኔትሬሽን ነበር በዛን ሰዓት ስለ ማለሊት ጉዳይ ለመገንዘብ የትግራይ ህዝብ? እነ ገብሩ አስራት ግን ይላል ህዝቡ ነው የሚወስነው። ማለሊት ህዝብ በምን ተገናኘ? እነዚህ ናቸው ትግራይን ያስተዳድሩ። እነዚህ ናቸው ዛሬም ድረስ ትግራይ ተኝቶ እንዳያድር ትግራይ ሰላም አግኝቶ እንዳያድር እድሜ ልካቸው እዚህ ላይ ሙጭጭ ብለው the people decide የሚለው እሱ ነው። if the people accept the Marxist-Leninist parties, then that will rule.
ዛት ዊል ሩል ገዢ ይሆናል ህዝቡ ከተቀበለው የማርክሲዝም ሌኒኒዝም ማለሊት የሚባለው በቃ ገዢ ይሆናል ተቀበለ ማለት ነው ይላል። ሰየው ነው ይሄን ዶክመንት ያው ታሪክ መቅመሱ ጥሩ ነው።